በየዕለቱ ዓለም አዳዲስ ሚስጥሮችን እየሰማች ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀኝ እጆች ወደ አንድ የኒውክሌር ቤተ ሙከራ ያደረጉት ጉዞ እያነጋገረ ነው። አሉ የሚባሉ የአሜሪካ የኒውክሌር ሳይንቲስቶች በኢራን የኒውክሌር ጉዳይ ላይ እየመከሩ እንደሚገኙም ተሰምቷል። ከምንም በላይ ከአንዲት ሀገር ወደ አሜሪካ ገብቷል የተባለው ዩራኒየም ጉዳይ ልዩ ትኩረት አግኝቷል። አሜሪካና ኢራን ከጀርባ እያደረጉ ያሉት የኒውክሌር ድርድርም እጅን በአፍ የሚያስጭን ሆኗል። እንመለከተዋለን። ይህ እንደተጠበቀ ሆኖ አሜሪካ ኢራንን ዋጋ አስከፍያታለሁ እያለች ትገኛለች። በሌላኛው ግንባር ድል ተቀዳጅቻለሁ፣ ኢራን እየደማች ነው ስትል አሜሪካ አሳውቃለች። አልጀዚራ ይህንን ጉዳይ በተመለከተ ያወጣውን ዘገባ እንመለከታለን። ይህ እንደተጠበቀ ሆኖ አሜሪካ፣ እስራኤልና ኢራን እየተጠቀሙባቸው የሚገኙ ወታደራዊ ታክቲኮች ጦርነቱን ይበልጥ ተራዛሚ እያደረጉ እንደሚገኙ ተሰምቷል። ስለ ንግግር ሳይሆን ስለ ጦር ታክቲክ ዓለም በሚገባ እያወራ ነው። የዩክሬን ድሮኖች የሩሲያው ፕሬዝዳንት ቭላዲሚር ፑቲን በነበሩባት ከተማ ላይ የፈጸሙት ጥቃት እጅግ አስደንጋጭ ሆኗል። ለቭላዲሚር ፑቲን ደብዳቤ ጽፈው በአካል ተገናኝተን እንደራደር ያሉት ዜሌንስኪም ጥቃቱን በተመለከተ መግለጫ ሰጥተዋል። ክሬምሊንም ተቆጥቷል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፍለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። መሽቶ በነጋ ቁጥር ዓለም አዳዲስ ሚስጥሮችን እየሰማች ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ ልዑኮች በሚስጥር ወደ ኒውክሌር ጣቢያው ያደረጉት ጉዞ መነጋገሪያ ሆኗል። አሉ የሚባሉ የአሜሪካ የኒውክሌር ሳይንቲስቶችም በኢራን ጉዳይ እየመከሩ እንደሚገኙ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ ልዑክ የሆኑት ስቲቭ ዊትኮፍ ከትራምፕ ልጅ ባለቤት ከጃሬድ ኩሽነር ጋር በመሆን ነው ወደ ኦክሪጅ ያቀኑት። ቴነሲ ግዛት ውስጥ የሚገኘው ይህ የአሜሪካ የኒውክሌር ቤተ ሙከራ አሉ የሚባሉ ሳይንቲስቶችን እና የኒውክሌር ቴክኒካዊ ዕውቀት ያላቸውን ባለሙያዎች ያቀፈ እንደሆነ ተሰምቷል። ከኢራን ጋር የሚደረገው የኒውክሌር ድርድር እነዚህን ሰዎች በስፋት እያሳተፈ እንደሚገኝም ተሰምቷል። አንዳንዶቹ ባለሙያዎች ወደ ኦማን ጭምር በማቅናት ከኢራን ጋር ንግግር ሲያደርጉ እንደነበረም አክሲዮስ ዘግቧል። የአሜሪካንና የእስራኤልን ውስጠ ሚስጥራት በማውጣት የሚታወቀው አክሲዮስ እንደዘገበው ስቲቭ ዊትኮፍ እና ጃሬድ ኩሽነር በኦክሪጅ ድንገት ተከስተው ተቋሙን እንጎበኛለን ሳይሉ ከሳይንቲስቶች ጋር ጥብቅ ውይይት ማድረጋቸው ተሰምቷል። ይህ የሚያመላክተው ይላል ዘገባው አሜሪካ ከኢራን ጋር የኒውክሌር መርሃ ግብሯን በተመለከተ ጥብቅ ውይይት እያደረገች መሆኑን ነው። የመግባቢያ ስምምነት ሰነድ ላይ ይፈራረማሉ። ለ60 ቀናት አይታኮሱም። አሜሪካ የምትሰጠው ኢራንም የምታሳልፈው ነገር በግልጽ ተቀምጧል በተባለ በዋዜማው ድንገት ትራምፕ ሀሳባቸውን ቀየሩና ኢራንን አላምናትም፣ ተጨማሪ ዋስትና ትግባልን ማለታቸው ንግግሩን አደጋ ውስጥ እንደከተተው የሚታወቅ ነው። ታዲያ ኢራን ያበለጸገችው ዩራኒየምን በተመለከተ የአሜሪካ የኒውክሌር ሳይንቲስቶች ምክር የተጠየቁ ሲሆን እንዴት ይወገዳል፣ ያለውስ እንዴት ይገደባል የሚለውን ጉዳይ በተመለከተ ቴክኒካዊ ማብራሪያ እየሰጡ እንደሚገኙም ተሰምቷል። ቁጥራቸው በመቶዎች የሚቆጠሩ ሳይሆኑ አልቀረም ይላል አክሲዮስ። ይህ እንደተጠበቀ ሆኖ አሜሪካ ከቬንዙዌላ ጋር በፈጠረችው አዲስ ግንኙነት በቬንዙዌላ በልጽጓል የተባለውን ዩራኒየም ወደ አሜሪካው የኒውክሌር ጣቢያ እንደወሰደችው ተሰምቷል። በደቡብ ካሮላይና በሚገኘው የአሜሪካ የኒውክሌር የምርምር ጣቢያ ነው ይህ የዩራኒየም ክምችት ተወስዷል የተባለው። አሜሪካ ከምትፈራቸው ሀገራት ጋር ከምታደርጋቸው ንግግሮች መካከል የኒውክሌር እና የዩራኒየም ጉዳይ የሚጠቀስ ሲሆን እነዚህ ሀገራት ዩራኒየምን በስፋት እንዳያበለጽጉ ካበለጸጉም እንዲያስረክቡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እየወተወቱ ይገኛሉ።
ከቬንዙዌላ እስከ ኢራን የዘለቀው ይህ የኒኩሌር ንግግር የአሜሪካን የኒኩሌር ሳይንቲስቶች እያሳተፈ ሲሆን እነ ስቲቭ ዊትኮፍም እነዚህን ባለሙያዎች ይዘው በኢራን ቴክኒካዊ ዕውቀት እንዳይበለጡ እያደረጉ እንደሆነ ተሰምቷል። ሳይንቲስቶችንና የኒኩሌር ጠበብትን በገፍ የምታፈራው ቴህራን አሜሪካውያንም አውሮፓውያንም የተደመሙበትን የኒኩሌር ዕውቀትና ድርድር የተካነች እንደሆነ የታመነ ነው። ለዚህም ነው ኦክሪጅ ቴኔሲ ተገኝተው እነ ስቲቭ ዊትኮፍ ባለሙያዎችን ለማማከር የተገደዱት። አሜሪካ ኢራን ያበለጸገችውን ዩራኒየም በ60 ቀናት ታስረክብ ስትል ኢራን ደግሞ ካስረከብኩ የማስረክበው በ90 ቀናት ነው ትላለች። ይህም በሁለቱ ሀገራት መካከል ልዩነት ፈጥሯል። እርግጥ ነው ሁሉም የኢራን መንግስት ባለስልጣናት ዩራኒየም ማስረከብ አለብን በሚለው ጉዳይ ስምምነት ላይ እንዳልደረሱ ሲነሳ ቆይቷል። ከአሜሪካ ከእስራኤልና ከኢራን ፍጥጫ ሳንወጣ ሦስቱ ሀገራት እየተጠቀሙበት የሚገኘው ወታደራዊ ታክቲክ ጦርነቱን ተራዛሚ አድርጎታል ተብሏል። በድርድሩ ጠረጴዛ የበላይነት ለማግኘት የሚታገሉት በሆርሙዝ ሰርጥ ላይም የበላይነታቸውን ለማሳየት የሚፋለሙት ቴህራንና ዋሽንግተን በአንድ በኩል ግጭቱ እንዲራዘምላትና ኢራን በከፍተኛ መጠን እንድትመታላት የምትፈልገው እስራኤል በሌላ በኩል ጦርነቱን እያራዘሙት ነው ተብሏል። የአልጀዚራው ዘጋቢ ዜን ባስራቪ ከዚህ ቀውስ እስራኤል የበለጠ ስትጠቀም አሜሪካና ኢራን ግን እየተጎዱ ነው ይላል። ለአጫጭር ሰዓታት ቀናትን እየዘለሉ የሚስተዋሉት ተኩሶች አሜሪካም ኢራንም ወታደራዊ አቅማቸውን ለማሳየት እየተጠቀሙበት ያለው መንገድ ነው ይላል ዘገባው። በዚህ መሃል ግን ቀውሱ እንዲቀጥል እስራኤል ስለምትፈልግ በሊባኖስ ያለውን ዘመቻ የምታፋፍምበት አንደኛው ምክንያት ኢራን በዚህ ጦርነት ውስጥ እንድትቀጥልላት ስለምትሻና አሜሪካም ይህን ተከትሎ እርምጃ እንድትወስድ ስለምትወድ ነው ይላል ዘገባው። ይህ እንደተጠበቀ ሆኖ አሜሪካ በኢራን ወደቦችና መርከቦች ላይ የጣለችው ማዕቀብ ኢራንን ዋጋ አስከፍሏታል እያለች ነው ሀገር አሜሪካ። ኢራን ባለፉት ጥቂት ጊዜያት ብቻ ከ6 ቢሊዮን ዶላር በላይ የሚሆን የነዳጅ ገንዘብ እንዳጣች አልጀዚራ ዘግቧል። 20 በመቶ የሚሆነው የዓለም ነዳጅ በሚያልፍበት ሆርሙዝ ሌሎችን አትለፉ ስትል አንቺም አታልፊም ተብላ በአሜሪካ የተያዘችው ኢራን ወደ ውጪ እየላከች ያለችው የነዳጅ መጠን ከጊዜ ወደ ጊዜ እየቀነሰ እንደሚገኝ ተነግሯል። ከጦርነቱ በፊት በቀን 2 ሚሊዮን በርሜል ነዳጅ ገደማ ስትሸጥ የነበረችው ኢራን አሁን ግን በቀን 300 ሺህ በርሜል ነዳጅ ብቻ እየሸጠች ነው ተብሏል። ይህም እስከ ግንቦት ወር ጊዜ ድረስ ባለው ስሌት 6 ቢሊዮን ዶላር እንድታጣ ምክንያት እንደሆነ ተነግሯል። 80 በመቶ የሚሆነውን ነዳጇን በሆርሙዝ የምታሳልፈው ኢራን ሆርሙዝ ላይ የተፈጠረው ቀውስ እርሷንም በተዘዋዋሪ ጎድቷታል እየተባለ ነው። በመጨረሻም የዩክሬን ድሮኖች ሴንት ፒተርስበርግን በድጋሚ ደፍረዋል። ሩሲያም ተቆጥታለች። ይህ አደገኛ መዳፈር ነው ስትል ነገሩን ገልጸዋለች። ባልተጠበቀ ሁኔታ ያልተጠበቀ ጥቃት ደርሶብኛል ያለችው ሩሲያ ከዩክሬን የተወረወሩትን አብዛኞቹን ድሮኖች እንዳከሸፈችም አሳውቃለች። ቭላዲሚር ፑቲን የተገኙበት የሩሲያ ዓመታዊ ዓለም አቀፍ የኢኮኖሚ ፎረም የሚስተናገድባት ሴንት ፒተርስበርግ ከአንዴም 2 ጊዜ ጥቃት ደርሷታል። ከ140 በላይ የሚሆኑ ድሮኖችን ሩሲያ እንዳከሸፈች የሌኒንግራድ ግዛት ገዢ አሌክሳንደር ድሮዤንኮ ተናግረዋል። የከተማዋ አስተዳዳሪ አሌክሳንደር ቤግሎቭ ደግሞ በመጠለያ ውስጥ ግቡ ብለው ላለፉት 4 ዓመታት ሩሲያ ብላ የማታውቀውን ነገር ለማለት ተገደዋል። ከዚህ ቀደም ኪየቭን በመሳሰሉ ግዙፍ ከተሞች ጭምር የሩሲያ ጥቃት ሲመጣ ነበር ዜጎች ሆይ ተጠለሉ የሚል ድምፅ የሚሰማው። አሁን ግን ሩሲያም ይህንን ለማለት ተገዳለች ተብሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለሩሲያው ፕሬዝዳንት ቭላዲሚር ፑቲን ደብዳቤ ጽፈን በአካል ተገናኝተን እንነጋገር ብንላቸውም መዋጋትን መርጠዋል ሲሉ በኤክስ ማህበራዊ ገጻቸው ላይ ጽፈዋል። ከ1000 ኪሎ ሜትር በላይ መወንጨፍ የሚችሉ ድሮኖችን ልከን ሴንት ፒተርስበርግን መተናታል ሲሉም አንስተዋል። የጠላትን የባህር ኃይልና የጦር ቤዞችን መተናል ሲሉም ዜሌንስኪ ተናግረዋል። በደቡብ ሩሲያዊቷ ክራስኖዳር ግዛት ደግሞ
የነዳጅ ማጠራቀሚያ ዴፖ መተናል ሲሉም አክለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለላኩት የእንደራደር በአካል እንገናኝ ጥያቄ አሁን ለጊዜው አይታየኝም ያሉት ፑቲን በዚህ ጥቃት ምክንያት ዳግም የበቀል እርምጃ ሊወስዱ እንደሚችሉ እየተጠበቀ ይገኛል። በሉጋንስክ የተማሪዎች ማደሪያ ተመትቶ መጠነ ሰፊ ጥቃት የሰነዘረችው ኦሬሽኒክ ሃይፐርሶኒክ ሚሳኤሎቿን ያስወነጨፈችው ከኪየቭ እስከ ድኔፕሮ ከባባድ ጥቃቶችን የፈጸመችው ሩሲያ አሁን በሴንት ፒተርስበርግ የተፈጸመውን ጥቃት እጅግ ግዙፍ በሆነ መልኩ ልትበቀል እንደምትችል ከዚህ ቀደም ከወሰደቻቸው እርምጃዎች መናገር ይቻላል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።